በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደሟላችሁ እንደምቆያችሁ እንደምን ለዚች ሰዓት ደረሳችሁ? አሜን። ልዑለ ባሕርይ እግዚአብሔር ስሙ አጽናፍ ዓለም እስከ አጽናፍ ዓለም በፍጥረታቱ አንደበት የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተከበረ ይሁን። እንደ እግዚአብሔር አምላካችን በጎ ፈቃድ ዛሬ የምንማማረው ጥቅምት 8 ቀን የሚከበሩ ወርሃዊና ዓመታዊ የቅዱሳን በዓላት አሉ። በእነዚህ በተመለከተ ከመጽሐፍ ስንክሳራችን እኔ አነብላችኋለሁ። ለእኔም የማነበትን አንደበት ለእናንተም ሰሚ ጆሮና አስተዋይ ልቦና እንዲሰጣችሁ አምላካችን ቅዱስ ፈቃድ ይሁን፣ አሜን። ስንክሳር ዘወርሃ ጥቅምት 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰው በሰማዕትነት አረፉ። ይህም ቅዱስ ከእስክንድርያ ሀገር አማኒ ክርስቲያን ነው። ከሃዲ ንጉሥ ዳኪዎስ በነገሰ ጊዜ የጣዖትን አምልኮ አቁሞ የክርስቲያን ወገኖችን አሰቃያቸው። ትእዛዙም ወደ እስክንድርያ ሀገር ደርሶ ሰዎቿንም ሁሉ አሰቃያቸው። የብዙዎች ምዕመናንም ደማቸውን አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ አስቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጥሃለሁ፣ ታላቅ ክብርንም አከብርሃለሁ አለው። እርሱም ቃል ኪዳኑን አልተቀበለም። ኪዳንህና ገንዘብህ ካንተ ጋር ወደ ጥፋት ይሂድ አለው እንጂ። መኮንኑም በእርሱ ላይ ተቆጥቶ እኔ በጽኑ ሥቃይ እቀጣሃለሁ አለው። ቅዱስ መጥራም ፈርቶ ከበጎ ምክሩ አልተመለሰም። እንዲህም አለው እንጂ እኔ ሰማይና ምድርን ለፈጠረ ለሕያው እግዚአብሔር እሰግዳለሁ። ለረከሱ ጣዖታት፣ ለድንጋይና ከእንጨት ለተሠሩ፣ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማያሸቱ፣ ለማይንቀሳቀሱ እሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትም እንዲገርፉ ታዘዘ። ከዚህ በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኖቹን ሰነጠቁት፣ ቀደዱትም። ክብር ይግባውና ጌታችን ኢየሱስ ክርስቶስም አዳነው፣ ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። ከከተማውም አውጥተው የከበረች ራሱን ቆረጡት። ሌሎች ብዙዎች ሰማዕታትም ራሶቻቸውን ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ባኮስና ቅድስት በራግያ በሰማዕትነት አረፉ። ዳግመኛም የአባሆር መታሰቢያው ነው። ሰማዕታት ለሆኑ የልጆቿና የሶስና ጸምኸው በሚባል አገር መታሰቢያቸው ነው። የባሕታዊ የአባ አጋቶንም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር፣ በጸሎታቸውም ጌታችን ኢየሱስ ክርስቶስ ይማረን ለዘላለሙ አሜን። አምላካችን በዛሬው ዕለት ዓመታዊና ወርሃዊ በሚከበሩ የቅዱሳን በዓላት በቅዱሳን ጸሎቱ ይማረን። የቅዱሳን ረድኤት በረከታቸው አማላጅነታቸው ሁሉ በሁላችን ሕዝበ ክርስቲያን ይደር። አስተማረን ለገሰጸን ለልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።